ወገኖቼ አንድ ነገር ልነግራችሁ ፈልጋለሁ። በምድር ላይ ያሉ ሁሉም ሃይማኖቶች ማለት ይቻላል፣ ሁሉም ሃይማኖቶች እስልምና ሊሆን ይችላል፣ ቡድሃ ሊሆን ይችላል፣ ሌሎች ሃይማኖቶች ሁሉ ማለት ነው ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ለመግባት የተቻላቸውን ሁሉ ያደርጋሉ። የሚችሉትን ሁሉ ስርዓት ይፈጽማሉ፣ መስዋዕት ያቀርባሉ። እግዚአብሔርን ደስ ለማሰኘት እና በእግዚአብሔር ስራቸውን አይቶ ያደረጉትን ነገር አይቶ እግዚአብሔር አዝኖላቸው ወይም ደግሞ እግዚአብሔር ተደስቶ በእነሱ ስራ መንግስተ ሰማያትን እንወርሳለን ብለው ነው የሚያስቡት። ሃይማኖቶች በሙሉ የተቻላቸውን ሁሉ ያደርጋሉ። አልፎ ተርፎ ይሄንን የእነርሱን ሃይማኖት የሚቃወም ሰው ካለ እንኳ ያንን ሰው በመግደል እግዚአብሔርን ደስ ማሰኘት ይፈልጋሉ። ስለዚህ ስለ ሃይማኖታቸው ሲሉ፣ ስለ አምላካቸው ሲሉ የአምላካችን ስም እንዲተደረገ ብለው ወይም ደግሞ ስለ እምነታቸው ሲሉ ሰዎችን በመግደል ወደ እግዚአብሔር መንግስት ወደ ገነት እንገባለን ብለው ያስባል። ስለዚህ የብዙ ሃይማኖቶች መንግስተ ሰማያትን የሚወርሱት በራሳቸው ስራና በራሳቸው ችሎታ በራሳቸው ድካም መንግስተ ሰማያት የስራቸው ዋጋ እንደሆነ አድርገው ይቆጥራሉ። ክርስትና ግን ክርስትናን ከሌሎች ሁሉ ሃይማኖቶች የተለየ የሚያደርገው ወደ እግዚአብሔር መንግስት ለመግባት በሰዎች ስራ ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ በሰራው የማዳን ስራ በሞትና በትንሣኤው ማለት ነው አምነው ወደ እግዚአብሔር መንግስት እንዲገቡ በእግዚአብሔር የተሰራ ሃይማኖት ነው። እግዚአብሔር ይመስገን። በእርሱ ስራ ማለት ነው ወደ አብ ወደ እግዚአብሔር መንግስት መግባት አለንና ይላል ጳውሎስ ለኤፌሶን ሰዎች በጻፈው ምዕራፍ 2 ከቁጥር 17 እስከ 18 ድረስ። ይሄ የክርስትና መሰረታዊ ትምህርት ነው። ይሄ በኢየሱስ ክርስቶስ ስራ ወደ እግዚአብሔር መንግስት እንድንገባ ወደ ገነት እንድንገባ የእግዚአብሔርን ልጅነት እንድናገኝ የኃጢአት ስርየትን እንድናገኝ ከጨለማ ወደ ብርሃን እንድንመጣ የመንግስተ ሰማይ ወራሽ እንድንሆን የተሰራው በኢየሱስ ክርስቶስ የተሰራው ይህ ስራ የእግዚአብሔር ወንጌል ይባላል። ወንጌል ይህንን ጳውሎስ ይሄ በእግዚአብሔር የተሰራው የማዳን ስራ የምንቀበለው በእምነት እንደሆነ ይናገራል። ይሄ እግዚአብሔር ጸጋ ነው፣ በሰው ስራ ሳይሆን በእግዚአብሔር ጸጋ ወደ እግዚአብሔር መንግስት እንድንገባ ይሄ እግዚአብሔር ፈቃድ ሆነ። ይህ አዋጅ ታወጀ ማለት ነው። ይሄን አዋጅ ይሄን ወንጌል ይሄን የጸጋ ወንጌል በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል ይላል። ስለዚህ ክርስትናን ከሌሎች ሃይማኖቶች የሚለየው ወንጌል ነው። ስለዚህ ወንጌል ምንድን ነው?